አይረገምም። ሰው አይረገምም። እውነት ነው። ሰውን ቀጠቀጥኩት አትበሉ። እሺ፣ ሰውን ቀጠቀጥኩት ወጋውት አትበሉ። ሰይጣን እንደሆነ ኢየሱስ ክርስቶስ በመስቀል ላይ አናቱን ነው የፈጠፈጠው። የሴቲቱ ዘር የእባብን ራስ ይቀጠቅጣል ተብሎ እንደተጻፈ በእኛ ላይ አቅም እንዳይኖረው፣ በእኛ ላይ ስልጣን እንዳይኖረው፣ እኛን አሳዶ እንዳይዝ አናቱን ቀጠቀጠው ጌታ። ስሙ ብሩክ ይሁን። ስለዚህ በሞተ በዚያ ላይ ነው የምንቀልደው። ኢየሱስ ያድናል። ክብር ለጌታ ይሁን። ጭራሽ ልፍስፍስ የሆነ ደብተራ ያስፈራል እንዴ? እንዴት! ኢየሱስ ጌታ ነው እና እያችሁ። ስለዚህ እነዚህ ሦስቱ ወጣቶች እንኳ በዚያ ኪዳን፣ በዚያ በብሉይ ኪዳን ሰይጣን እንደ ልቡ በሚሰራበት ዘመን፣ አስማተኞች እንደ ልባቸው በሚሰሩበት በዚያ ዘመን አያችሁ፣ እግዚአብሔር የእስራኤላውያን እረኛ ሆኖ፣ እግዚአብሔር የእስራኤላውያን ጠባቂ ሆኖ አስማተኞች በእነርሱ ላይ እንዳይደግሙባቸው እረኛቸው የሆነ እግዚአብሔር በትሩን ይዞ እየጠበቀ ኖረዋል። ሰይጣንን ማስወጣት ግን አይችሉም። እብድን ወደ ጤንነቱ መመለስ አይችሉም። በሽተኛን መፈወስ አይቻልም። አጋንንትን ማውጣት፣ ለምጻሞችን ማንጻት አይቻልም። ይህ ለእግዚአብሔር ልጅ ለኢየሱስ ብቻ የተተወ ሥራ ነው። ለዘመናት ኢየሱስን ይጠብቅ ነበረ ይሄ። ስለዚህ ነው ኢየሱስ መጥቶ ያለ ጊዜያችን ልታጠፋን መጣህን? ኢየሱስ በመጣ ጊዜ መንደሩ ሁሉ ተንጫጫ። አዲስ ሰው ተወለደ። አዲስ ሰው አይተውት የማያውቁት አጋንንት አይተውት የማያውቁት በዚያ በሞት መዝገባቸው ያልተመዘገበ ኃጢአት አልባ የሆነ ኃጢአት የማያውቀው ከኃጢአት ጋር የማይተባበር ፈጽሞ የአባቱን ድምፅ ብቻ የሚሰማ አንድ ወንድ ልጅ ተገኘ። አያችሁ፣ በሽታን ሁሉ ምን የሚል የሚያስወግድ ውጣ ካለው ይወጣል። በአብ ስምም አይልም፣ በመንፈስ ቅዱስ ስምም አይልም። ውጣ ትእዛዝ ነው የሚያወጣው። ኢየሱስ ያድናል። ስለዚህ አጋንንት ሁሉ እየተንጫጩ ይወጡ ነበረ። ኢሳይያስ ይህን አላደረገም። ኤርምያስ ይህን አላደረገም። የትኛውም ነቢይ ሙሴ ይህን አላደረገም። አንድን በሽተኛ አልፈወሱም። ነቢያት ሁሉ ለማን የተተወ ነበረ? ለኢየሱስ ብቻ የተተወ ስለነበረ እግዚአብሔር የተባረከ ይሁን። ለኢየሱስ ብቻ። አያችሁ። ስለዚህ ለዚህ ነው እኮ አስማት በእስራኤል ላይ ሟርት በያዕቆብ ላይ ምን አይልም ይላል፣ አይሰራም አለ። ለምንድን ነው አይሰራው? ለምንድን ነው አይሰራ? ስልጣን ተሰጥቷቸው ነው? የላቸውም። ለምን አይሰራባቸውም? እግዚአብሔር ስለሚጠብቃቸው፣ እረኛቸው እግዚአብሔር ስለሆነ ከእግዚአብሔር እረኝነት የተነሳን ማይሰራባቸው። በትሩን ካነሳስ፣ እረኝነቱን ካነሳስ ይሰራባቸዋል። ይማረካሉ፣ ባዕድ አገር ይሄዳሉ። ምን ስቃይ ውስጥ ያያሉ፣ ስቃያቸውን ያያሉ። እረኛቸው እግዚአብሔር ፊቱን ዞር ሲያደርግ የሚቀምሱትን የሚሆኑትን ያውቁት ነበረ። አዲስ ኪዳን ላይስ ለውጥ ተደረገ። የኪዳን ለውጥ አለ። የኪዳን ለውጥ ተደርጓል። የኪዳን ለውጥ። ክብር ለኢየሱስን። ምን አይነት ኪዳን ለውጥ? አዲስ ኪዳን። ያኛው ብሉይ ኪዳን ምን ስለሆነ? ምድራዊ ኪዳን፣ የምድር ኪዳን። የምድር ምንም ንጹሕ ቢሆን ምድር ነው። ምንም ቅዱስ ይሁን እዚያው ምድር ላይ ነው። የትም አይሄድም። የትም ሲሞት ወደ መቃብር። ምንም ሌላ ነገር የለም። ሕጉ ቢጠብቅም እዚያው ምድር ላይ
ሕጉ ቢጠብቅ ምን ይሆናል? ማርና ወተት። ማርና ወተት ተስፋቸው ምንድን ነው? ማርና ወተት ከነአንን ተስፋቸው ከነአን። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ አላቸው። የምድርን በረከት ተስፋቸው እሱ ነው። ኪዳኑም ይሄ ነው። ኪዳኑ የምድር በረከት ነው። ሌላ ምን አለው? ሌላ ምን ተስፋ አለው? ሌላ ገነት አለው እንዴ? ሌላ የእግዚአብሔር መንግሥት ያስገባል እንዴ? አያስገባም። ምክንያቱስ ሕጉ ራሱ ምን የሚል አይደለም። ከድቅድቅ ጨለማ ነፃ የሚያወጣ አይደለም። እየሰማችሁ ነው አይደል? ከድቅድቅ ጨለማ ነፃ የሚያወጣ አይደለም። ለምንድን ነው ነፃ የማያወጣው? ሕጉ ፍጹም አይደለም ወይ? ሕጉ ቅዱስ አይደለም ወይ? ለምንድን ነው ነፃ የማያወጣ ስትሉኝ፣ ነፃ ያወጣ ዘንድ የተሰጠ አይደለም። ሕጉ በራሱ ሰዎች ኃጢአተኞች መሆናቸውን እንዲያምኑ ብቻና ብቻ ነው። አለቀ። እየተኮነኑ እንዲኖሩ የሚያደርግ ነው ሕጉ። አንዳንድ ይላሉ የሕጉ የተሰጠበትን ዓላማ አይገባቸውም። ግን ሕግ ይላሉ። ሁል ጊዜ ሕግ ከሕግ የማይወጡ ጠጅ ቤት ተዘፍቆ ግን ሕግ ይላል። አረቄ ቤት ተቀምጦም ሕግ ይላል። ሕግ ነው እንጂ ዋናው ሕግ ነው ይላል። ግን እኮ ያለው እኮ አረቄ ነው። ሰክሮም አያችሁ፣ እየተንገዳገደ ሰክሮም ቢሆን እንዲሁ ሕጉ ምናምን ነገር እናንተ የብሉይ ኪዳን ሕግ እንደዚህ ይላሉ። ግን ለምንድን ነው ነፃ ሊያወጣ ያልቻለ? እንግዲያስ አንድ ነገር ጠቀስ አድርጌ ልለፍ። እናንተ በጣም እንትን አልኩኝ፣ አበዛሁባችሁ። ምዕራፍ 5 ላይ ዘዳግም ምዕራፍ 5 ቁጥር 22 ላይ እንደዚህ ይላል። ሕጉ ልብ በሉ። የሕግ ሰዎች በሕግ የምትመኩ በሕግ ልትጸድቁ የምትፈልጉ ከጸጋው የወደቃችሁ ሁሉ ይኸው መጽሐፍ እንዲህ ይልባቸዋል። ሕጉን ከዘረዘረ በኋላ ዘዳግም ምዕራፍ 5 ከቁጥር 1 ጀምሮ ከቁጥር 1 ጀምራችሁ ሂዱ። ሕጉ 10 ቃላት የተሰኙትን በሙሉ እዚያ ታገኛላችሁ። እና ቁጥር 22 ላይ እንደዚህ ይላል። እግዚአብሔር በተራራው ላይ በእሳትና በደመናው በጨለማው ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ሁሉ ተናገረ፣ ምን አልጨመረም። በሁለቱም የድንጋይ ጽላቶች ላይ ጻፋቸው፣ ለእኔም ሰጣቸው። እግዚአብሔር ምን ላይ ሆኖ? በድቅድቅ ጨለማ ውስጥ ሆኖ ሕጉን ሰጠ። ምክንያቱስ ወደ ብርሃን ሊያወጡ የሚችሉ ባለመሆናቸው በጨለማ ውስጥ ላለው ሕዝብ በጨለማ ውስጥ ሆኖ ሕግን ሰጠ። ምን ትላላችሁ? በድቅድቅ ጨለማ ውስጥ ላለው ሕዝብ በድቅድቅ ጨለማ። አማርኛው ያኛው እንትን ይሄ ምን ይላል? በጨለማ ውስጥ ሆነ ነው የሚለው። ያኛው ደግሞ በድቅድቅ ጨለማ ይላል። በድቅድቅ ጨለማ ውስጥ ሆኖ ምንን ሰጠ? ሕጉን ሰጠ። ይሄ ነው የኪዳኑ እንትን። ይሄ ነው በቃ። በድቅድቅ ጨለማ የተሰጠ ወደ ብርሃን ሊያወጣህ ነው ወይ? አይደለም። ጨለማ ውስጥ ላለኸው በጨለማ ውስጥ የሆነ ሕግ ነው የተሰጠ። ልትፈጽመው የማትችለው ልትነካው እንኳ የማትችለው ሁል ጊዜ እየየ እያልክ የምትኖርበት ሕግ ነው ለእስራኤል፣ ያውም የተሰጠ ለእስራኤል። አያችሁ፣ ይሄ ነው እውነታው። ይሄ እውነታው ነው። ስለዚህ ሕጉ ኪዳኑ በራሱ ምድራዊ ነው። ከፍታን ግን ይፈልጋል። መንፈሳዊ ከፍታ አይደለም። በስጋ ከፍ ያለ በስጋ ከበሬታ ራስ እንጂ ጅራት አትሆንም። ለማን? ለእስራኤል።
ለእስራኤል ክርስቲያኖች እኮ ይሄ ይጠቅሱታል። በጣም ደፋሮች ክርስቲያን ነን ብለው ራሳቸው ወይ ጉድ! የሚወደኝ ቢኖር ራሱን ይካድ ነው እኮ የሚለው። ስንቱን ተሐድሶ እናምጣ? እንዴት አድርገን ነው ተሐድሶ የምናመጣ? ከቃላት ጀምሮ እኮ ሰዎች እኮ ወድቀዋል። ለእስራኤላውያን የተሰጠው እኮ ይሄ ነበረ። አያችሁ፣ በሕጌ ብትኖሩ ነው የሚላቸው። ሕጌን ብትፈጽሙ ነው የሚላቸው። ሕጌን እንዲህና እንዲህ ብታደርጉ ነው የሚላቸው። ከዛ ራስ እንጂ ጅራት አትሆንም። አዲስ ኪዳን ላይ ራስን ካድ፣ ራስን መካድ፣ ራስን ባሪያ ማድረግ፣ ራስን ዝቅ ማለት የምን ትዕቢት ነው? በጣም ፈትሹ እንጂ አሜን። ፈትሹ። ምንድን ነው? ምን እየሆንኩ ነው? የቱ ጋ ነኝ ያለሁ ብላችሁ ራሳችሁን ጠይቁ። ጌታ ይርዳል። ክብር ሁሉ ለኢየሱስ ይሁን። ስለዚህ ያ ኪዳን አያችሁ፣ እንደሱ ነው የነበረ ኪዳን። መጀመሪያውንም ልብ በሉ። አንድ ነገር ልብ እንድትሉ የምፈልገው ምናልባት ትንሽ ምስጢር ያመጣዋል ይባላልና ዝም ብሎ እንደገና እንትን እየመጣብኝ ደግሞ ወደኋላ ልመልሳችሁ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሙሴ ምን አለ? እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ምድርን ይተርካል፣ ሰማይ ግን እዚያው ቀረ። ዘፍጥረት 1 ቁጥር 1 ላይ ሰማይ ማንም አልተረከውም። ሙሴ ምድርም ባዶ ነበረች አለ። ከዚያ በኋላ በምድር ላይ የሚሆኑ ፍጥረታትን አየ። ፀሐይ፣ ጨረቃ፣ ከዋክብትንም ደግሞ የሚያበሩ ለምድር እነዚህን ሁሉ አየ፣ ተመለከተ። ሰማይስ እዚያው ተንጠልጥሎ ቀረ። ምዕራፍ 1 ላይ ማን እስኪመጣ ድረስ? የሰማዩ ጌታ እስኪመጣ ድረስ ሙሴ ምድርን ተረከ። ሰማይን የሚተርክልን ኢየሱስ ከሰማይ መጣ። ክብር ለስሙ ይሁን። ስለዚህ ምን ሆነ ማለት ነው? ከሰማያዊው የሆኑ እንዲሁ ሰማያዊያን ናቸው ተብሎም እንደተጻፈ የሰማይ ርስት ነው የተሰጠን። ክብር ለጌታ ይሁን። ስለዚህ እዛ ጋር የነበረው በብሉይ ኪዳን የነበረ የሞት ፍርሃት፣ የአስማት፣ የምናምን ነገር በሙሉ አዲስ ኪዳን ላይ ግን በትሩን ኢየሱስ ለቤተ ክርስቲያን ሰጣት። ስሙ ነው በትር፣ ስሙ ነው። ለማን? ለቤተ ክርስቲያን ሰጣት። ይኸው እንጂ አታልቅሺ፣ ይኸው አለ። አሁን ስሙን ይዞ መንከራተት ምን አመጣው እንዴ? ከሰማይ በታች ሌላ መዳንም በሌላ በማንም የለም የሚል ጥቅስ ይዘን ግን ደግሞ ይሄን እንትን ኪስ ውስጥ ከቶ ከአዋሳ ወደ አዲስ አበባ፣ ከአዲስ አበባ ወደ እንትን ከጀርመን ምናምን እንደዚህ መንከራተት፣ ነብይ ፍለጋ ወይ የሆነ ፈውስ ፍለጋ። በጌታ በኢየሱስ ኢየሱስ ያድናል። ጸጋ አስፈላጊ ነው። ጸጋ ልዩ ነው። እውነት ነው። እንዲህ ያለ መንከራተት ግን ከጌታ አይደለም። እውነት ነው። እንዲህ ያለ መንከራተት ግን ከአባት አይደለም፣ ከእርሱ አይደለም። ይልቁንም ደግሞ የሆነ ገንዘብ ከፍሎ ለፈውስ ጥንቆላ፣ ለፈውስ መጽሐፌን አንብብ፣ ማሳቀርን አንብብ፣ በይለኛል እንዲህ ብሎ መንፈስ ቅዱስ እንደዚህ ያለ የፊደል ጨዋታ ከፊደል ጋር እንትን የለው ጋጋታ እንደዚህ የለም። በይለኛል በላቸው ማን በላቸው? በቃ አባቴ ነው ወይ ባለቤቴ ነው ወንድሜ ነው ልጄ ነው ቅብጥርሶ። ኧረ ተው፣ ተመለሱ፣ ንስሐ ግቡ። እኔ ንስሐ ግቡ ላለሁ። እንደዚህ ለለመዳችሁ ሰዎች ንስሐ ግቡ። ወደ ልባችሁ ተመለሱ። ወደ ጌታ ተመለሱ። ጌታ ቅርብ ነው። ጌታ ቅርብ ነው ብቻ አይደለም ለብሉይ ኪዳን እኔ ቅርብ ነኝ አላቸው። ለእኛ ደግሞ ከእስትንፋሳችን በላይ ቅርብ ነው። የእርሱ ቤተ መቅደስ ተደርገን ተሰርተናል። ቤተ መቅደስ
ቤተ መቅደስ ለማንም ላንገዛ፣ ለጉዕዙም መንፈሳዊ ነኝ ለሚልም ለየትኛውም ነገር ላንገዛ እርሱ ራሱ መቅደስ አደረገን። ወዴት እንንበርከክ? ወዴት እንሂድ? የለም በዓይናችን የምናየው ውጫዊ ነገር ሁሉ እዚያው ኪዳን ላይ ነው ያለው። እዚያው ኪዳን ላይ ነው። አዲስ ኪዳን እግዚአብሔር መንፈስ ነው። የሚሰግዱለትም የሚያመልኩትም በእውነትና በመንፈስ ሊሰግዱለት ይገባቸዋል፣ ያስፈልጋቸዋል ተበላ። አለቀ። ማን ሰግደው? ይሄን እንዲህ ወደነ እንትን ብለን አይደለም። በቃ በራልን። ማን? ኢየሱስ የሚባል በራልን። አያችሁ፣ ወሰደን። ወዴት? ወደ ሰማይ፣ ወደ አብ ቀኝ። የአብ ቀኝ ወዳለበት ስፍራ ሸሸገን። ስለዚህ በእርሱ ተሰወርን ይላል መጽሐፍ። ምን ይላል? ተሰወርን። ሰይጣን ላይ ያገኝህ፣ ደጋሚ ላይ ያገኛችሁ፣ አጋንንት ላይ ያገኟችሁ። ተሰወርና ለመጽሐፉ ከተሰወርክ ተሰወርክ ነው። ዝም ብለህ ካባህን አውልቀህ ከሄድክስ ትመታለህ። ልብስህ ኢየሱስ ነው። ልብሳችን ኢየሱስ ነው። ልበስዎ ለሐዲስ ብእሲ ዘውእቱ ክርስቶስ ይላል መጽሐፍ። አዲሱን ሰው ክርስቶስን ምን በልህ? ልበሱት። ክብር ለኢየሱስ ይሆን። አዲሱን ሰው ማን? ክርስቶስን ልበሱት። ክርስቶስን ከለበሳችሁ ማን ነው? ምንም ብርዱም ፀሐዩም ምንም በሉ ምንም የለም። ክብር ለጌታ ይሁን። ኢየሱስ ያድናል፣ ያድናል ኢየሱስ። ይሄ የምን ይሄ የጸበል መንከራተቱ አይበቃንም እንዴ? ከአርሴማ ወደ ክርስቶስ ሰምራ፣ ከክርስቶስ ሰምራ ወደ ሸንኮራ፣ ከሸንኮራ ጻድቃኔ ጋር፣ ከጻድቃኔ ምን ተቆጥረው የማያልቁ ዘንዶ እየቀመሳቸው፣ ዘንዶ ከቀመሰው በኋላ አባታችን ዘንዶ ገና አልቀመሰውም እንዳትጠመቁ ቆዩ እየተባለ ስቃይ ያየንበት አይበቃም? አይበቃም እንዴ? አሁን እረፉ አለ። እኔም አምላክ እንደሆንኩ እወቁ አለ። መቼ ነው የምናርፈው ታዲያ? እረፉ ነው የሚለው መጽሐፍ ቅዱስ። ክብር ለጌታ ይሁን። እርፍ አደረገን እንጂ ኢየሱስ። ክብር ለጌታ ይሁን። የኃጢአት ካባችንን አውልቆ የኃጢአት ካባችንን ገፎ የጽድቅ ካባ የሆነው ኢየሱስን አለበሰን። ኢየሱስን ለብሰነዋል። አዲሱን ሰው ክርስቶስን ምን በሉት? ልበሱት፣ ልበሱት። ኢየሱስን ልበሱት። መጽሐፍ የሚለው እኮ ይሄ ነው። ኧረ ክብር ለጌታ ይሁን። ያስኩባችሁ ብዙ አባቶችም አላችሁ፣ መሪም አሉ እና ባካችሁ እንግዲህ አንዳንድ ጊዜ እኔ ከጀመርኩ እንደዚህ ያደርገኛል እና ምን ላድርግ? ክብር ለኢየሱስ ይሁን። ግን ኢየሱስ ይወዳቸዋል። ቀጥሉ በጌታ። ስለዚህ እንደዚህ ነው የእውነት የጽድቅ ሰላም ይቅርታ መሪ በዚሁ መንፈስ ይጨርሱና እኛ ነገ ማቴዎስ 25ን ነገ እንዳስሰዋለን እንዳዲስ ከ26 ጋር እያይዘን ነገ ሰላም እንዳስሰው እርሶም ዝም ብለው ይህን መንፈስ ይጨርሱ። ዛሬ ተባረኩልኝ። ጸጋ ይብዛልዎት።